ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ረመዳን ሙባረክ በውስጡ መስጊድ ያለው የመጀመሪያው ዘመናዊ የመኖሪያ መንደር በካዛንቺስ ከቤቱ ሳይወጡ የአዛን ጥሪ የሚሰሙበት ቤት ሲኖሮት ሰላማዊ ህይወት ይኖሮታል። ልጆቹም በጠንካራ የዲን መሰረት ታንጸው ያድጋሉ። ታዲያ ምን ይጠብቃሉ? ታሪካዊው እና በአዲስ አበባ የመጀመሪያ መስጊድ የሆነው ወሊ መሐመድ መስጊድ በሚገኝበት ዘመናዊ መኖሪያ መንደር ውስጥ ዛሬውኑ የቤት ባለቤት ይሁኑ። ለተወሰኑ ቤቶች ተብሎ በወጣው እውነተኛ ቅናሽ ፈጥነው በመምጣት በማስታወቂያ ዋጋ ከ715 ሺህ ብር ቅድመ ክፍያ እንዲሁም ከ3.9 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። ስለ ቀሪው ክፍያ አይጨነቁ። ከወለድ ነፃ ከ2 እስከ 3 ዓመት ቀስ ብለው የሚከፍሉበትንም አማራጭ አቅርበንሎታል። ለበለጠ መረጃ በ0979 80 4444 አሁኑኑ ይደውሉ። የዛሬ እንግዲህ 27ኛው ሌሊትን አላህ Subhanahu Wa Ta'ala ከሁላችንም አላህ ይቀበለን። የዛሬዋን ሌሊት እንግዲህ ኸይር ነገርን ከሚገጠምት አላህ ያድርገን። 27ኛው ሌሊት በጣም ለይለቱል ቀድር በጣም ከሚጠራጠርበት አንተን ነው ሌሊት ናት። አራ ሩእያኩም ከተዋጣዓት في سبيل الاواخر ብለው ነብዩ ሰለላሁ ዐለይሂ ወሰለም የሆኑ ሰሃቦች መናም አይተው እናንተ መናም ያያችሁት እንግዲህ 27ኛው ሌሊት ላይ የገጠመች መስላት ታየኛለች ብለዋል። እንግዲህ ለይለቱል ቀድር የሚፈልግ ካለ በ27ኛው ላይ ይፈልግ ብለው የተናገሩበት ሐዲስ አለ። ኡበይ ኢብኑ ከዓብ እንግዲህ 27ኛው ሌሊት ነው ብለው በእርግጠኝነት የተናገሩበት አለና እንግዲህ የዛሬዋ ሌሊት በጣም ጠንከር በሉ። እስከዛሬ የሰነፋችሁ የደከማችሁ በተለያዩ ምክንያት እንትን ያላችሁ ዛሬ አደራ ዱዓ የምታበዙበት ዚክር የምታበዙበት 27ኛው ሌሊት ዛሬ በደንብ አላህን ኸይር ነገር የምትለምኑበት የምትጠይቁበት መልካም ነገር አላህ እንዲያመጣላችሁ እንዲወፍቃችሁ ዱዓ የምታደርጉበት ነው። የዛሬ ሌሊት ለይለቱል ቀድር እጅጉን በጣም የሚጠረጠባት ሌሊት ናት። አላህ ይወፍቀን፣ አላህ ይወፍቃችሁ። እንዳመልጣችሁ አደራ በዱዓ እንዳትረሱኝ። እኔ ማረሳችሁ በእሱም ይቅርታ ለማግኘት የዛሬው ሌሊት በጣም እንጠብቁ። ምናልባት ቀሪ ካሉትና ያሳለፍናቸው ቀናቶች የተዘናጋ ምን ያለ የሰነፈ እንደው ቢያንስ የዛሬዋን ሌሊት በጥሩ ሁኔታ ቀሪ ቀናቶችን በተለይ ረመዳንን በጥሩ ሁኔታዎች ተጠቅመን ለዓመቱ ደግሞ ስንቅ የምናዘጋጅበት ነውና እንበረታታ። ኢሻሃችን መልእክትም ይሄ ነበረ። አላህ Subhanahu Wa Ta'ala ይቀበለን። ሹክራችን ሹክራን ጀዛከላሁ ኸይር። ዱዓ ላይ በርታ። አላህ ዩኑስን ከዛ መከራ ነጃ ያወጣ ጌታ እናንተንም ያወጣቸዋል። ዩኑስን ከመከራ ነፃ ያወጣ፣ አዩብን ከበሽታ ያዳነ ጌታ፣ ኢብራሂምን ከእሳት ያዳነ ጌታ፣ ሙሳን ከፊራውን በዛ ጭንቀት ነጃ ያለው ጌታ እኛንም ነጃ ይለናል። ዱንያ አኺራችን ያሳምርልናል። የዩኑስን ሲያነሳ አላህ ፈናዳ ፊ الظሉማት አላ ኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን። በዛ ድቅድቅ ጨለማ ተጣራ፣ ካንተ በስተቀር በእውነት የሚመለክ አምላክ የለም። ሱብሓነከ ጥራት ይገባህ። ኢኒ ኩንቱ ሚነ ዛሊሚን እኔ ከበዳዮች ነኝ። ሚነል መዝሉሚን አላሉ። ራሳቸውን ዝቅ አድርገው ተናገሩ። ይህ ምንድነው? በተጨነቀ ሰዓት አላህ ጋር መቃረብ፣ በተለይ በአማኑ ጊዜ ከአላህ ጋር ግንኙነቱ ያማረ ሰው ተዓረፈ ኢለላህ ፊረኻ ከአላህ ጋር በጥሩ ጊዜ በሰላም ጊዜ ተዋወቀው፣ በመከራው በጭንቅ ሰዓት አላህ ይደርስልሃል ነውና ዩኑስን አላህ ነጃ አላቸው። ፈስተጀብና ለሁ ዱዓውን ተቀበል ነው። ወነጀይናሁ ሚነል ገም ከጭንቀትም አዳን ነው። ወከዛሊከ ኑንጂል ሙእሚኒን እንዲህ በዚህ መልኩ አማኞችን እናድናለን። የተጨነቅ ወንድሜ ዩኑስ በለመነበት ዱዓ አድርግ። ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነ ዛሊሚን ብለህ ዱዓ አድርግ። አልጋ ላይ የተኛ ወንድሜ እጅህን አንሳ። አልጋ ላይ የተኛ እህቴ እጅሽን አንሺ። አዩብን አላህ እንዳዳነው አዩብን በዛ ጭንቀት 18 ዓመታት ከመከራ በበሽታ ቤተሰብ ወስዶባቸው ያ ሁሉ ፈተና መጣባቸው። ነገር ግን አላህን ተማጸኑት። ወአዩበ ኢዝ ናዳ ረበሁ አዩብንም አውሳው ጌታውን በተጣራ ጊዜ አኒ መሰኒ የዱሩ ወአንተ አርሐሙ ራሒሚን እኔ ችግር ነክቶኛል፣ አንተ ደግሞ የአዛኞቹ ለአዛኝ ነህ። ችግሩን አላህ ያውቃል። ከዛ ችግር አላህ ነጃ አላቸው፣ ከበሽታቸውም አዳናቸው። ዘከሪያ ዓለይሂ ሰላም ልጅ አጥተው ለብዙ ዓመት ቆይተዋል። አላህ በልጅ አንበሻበሻቸው። ሳራ ልጅ አጥታ ኢብራሂም ልጅ አጥተው ቆይተው አላህ አንበሻበሻቸው። ያ ሁሉ ምንድነው? እናንተም እሰጣቸዋለሁ ነው። እናንተም ለምኑኝ ቅረቡኝ ወዱኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ነውና፣ ስለዚህ አላህን እስቲ በሰራነው መልካም ስራ ተወሱል ማድረግ ይቻላል። ጌታዬ ይሄን ላንተ አድርጌ ከሆነ ካለውበት መከራ ነጃ መቃረብ ስለሚቻል
የነዛ የሶስቱ ዋሻ ሰዎች ታሪክ ታውቃላችሁ፣ በመልካም ስራቸው አላህ ዘንድ የተቀረቡት። ስለዚህ እኛም ይሄን አጋጣሚ እንጠቀምበት። ያለነው መካ ላይ ነው። አላህ Subhanahu Wa Ta'ala ይቀበለን። 27ኛው ሌሊት ላይ ያለነው ለይለቱል ቀድር በጣም የሚጠረጠርበት ሌሊት ላይ ያለነው። አላህ እንግዲህ ዱዓችንን አላህ ይቀበለን። ያሰብነው መልካም ነገር አላህ ያሳካልን። ጭንቀታችንን አላህ ያስወግድልን። አላህ በተለያየ ዓለም ላይ የምትገኙ ሙስሊም ወንድሞች እህቶች እንደው ህልማችሁን ሐሳባችሁን እንደው ለአላህ ብቻ እንጂ ለማንም ያልነገራችሁት ጉዳያችሁ ለአላህ እናገራለሁ ብላችሁ ያቀረባችሁትን ጉዳያችሁ በአጠቃላይ አላህ ይቀበላችሁ። ዱንያ አኺራችሁን ያማረ አላህ ያርግላችሁ። ሐሳባችሁን አላህ ይሙላላችሁ። ሐጃችሁን አላህ ይሙላላችሁ። እንደው ያላገባችሁ ወንድም እህቶች አላህ ጥሩ ትዳር አላህ ይለግሳችሁ። ልጅ የሌላችሁ ወንድሞች እህቶች አላህ ጥሩ ልጅ አላህ ይለግሳችሁ። ዱንያ አኺራችሁ ያማረ አላህ ያርግላችሁ። አላህ Subhanahu Wa Ta'ala ሁላችንም ነገ ጀነተል ፊርደውስ ይሰብስበን። እንደው ዑምራ ያላረጋችሁ ሐጅ ያላደረጋችሁ ያ አላህ ሐጅ ላይ አላህ ይሰብስበን። ዑምራ ላይ አላህ ይሰብስበን። ሐረም ላይ መካ ላይ አላህ ይሰብስበን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم ادفع الظالمين بالظالمين. اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا ميتا إلا رحمته ولا ولدا إلا أصلحته ولا ظالما إلا قسمته ولا مظلوما إلا نصرته ولا فقيرا إلا أغنيته ولا أيما إلا زوجته ولا حاجة من حوائج الدنيا والآخرة إلا قضيتها برحمتك يا أرحم الراحمين. اللهم انصر إخواننا في كل مكان. اللهم انصر المستضعفين في كل مكان. اللهم انصر إخواننا في فلسطين يا رب العالمين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنك عفو كريم تحب العفو فاعف عنا. اللهم إنك عفو كريم تحب العفو فاعف عنا. اللهم إنك عفو كريم تحب العفو فاعف عنا. ليلة القدر መላው ዓለም ላይ አላህ የሰጠው ስጦታ ነው፣ እድል ነው። ስለዚህ ያን እድል መጠቀም ነው። ባሉት ቀሪ ቀናችን አላህን እየተማጸንን ዱዓ እያደረግን ሐጃ የለብንም። ወላሂ ሐጃችን ብዙ ነው፣ ጎዶሎ ነን ሁላችንም። ያ አዩሃ الناس أنتم الفقراء إلى الله والله هو الغني ሐሚድ ነው። እናንተ ሰዎች ወይ እናንተ ሁላችሁም እኮ ከጃዎች ናችሁ፣ ድሃዎች ናችሁ። ከማንም ምንም የማይፈልግ ሀብታም የተቃቀ ጌታ ማለት አላህ ነው። ስለዚህ አላህ Subhanahu Wa Ta'ala እየተማጸነን አላህን ምህረት እየጠየቀን ሐጃችን አላህ እንዲያወጣልን ከምንም በላይ ይቅርታ አላህ እንዲለን አውፍ እንዲለን። ሱብሃንአላህ ነጋዴዎች ታውቁታላችሁ እንግዲህ የ10 ዓመት የ5 ዓመት ግብር ታክሱ አውፍ ተብላችኋል ሲባል በዱንያ ላይ ያላችሁ ደስታ አላህ አውፍ አለ አብሲለን አስቡት። ከአኺራ ጭንቀት ከቀብር ቅጣት አውፍ መባል ይቅርታ መደረግ ከዚህ በላይ ያለ እንዴ? ወዳጅ ለወዳጁ እኮ የሰጠው እኮ ዱዓ ነው። ነብዩ ሰለላሁ ዐለይሂ ወሰለም በጣም በድር ላይ በጣም የሚወዷት ከሚወዱት ሰው አንደኛው አይሻ ነው። አይሻ ጠይቃ ነው ይሄንን በያሏት اللهم انك عفو تحب العفو فاعف عني። እንግዲህ ወዳጅ ለወዳጁ የሰጠው ምክር ነው። ከዚህ በላይ ዱዓ ቢኖር ይሏት ነበር ነብዩ ሰለላሁ ዐለይሂ ወሰለም፣ ግን ትልቅ ዱዓ ነውና ሁላችንም በዚህ ዱዓ ተበረታተን ሐጃችንን ለመነን አላህ ያሰብነው መልካም ነገር አላህ እንዲያሳካልን አዳራ ወንድሞች እህቶች፣ በእነዚህ ጥቂት ቀናቶች ፋይናል ላይ ነው አሁን ለማሸነፍ እየሮጥን ነው። ሩጫ ላይ ቅድም ሸኽ እያሉ ነበር። ፋይናሉ ላይ እንዴት ነው ሁሉም ይበረታል ወርቁን ለማግኘት አይደል? እኛም አሁን ወርቅ የምናገኝበት ነው። በቃ የመጨረሻው ሰዓት ላይ ነብዩ ሰለላሁ ዐለይሂ ወሰለም ከረመዳን 10 ቀናት ሲገቡ በጣም እየተጠናከሩ ይመጣሉ። ምናልባት ለነዚህ ቀሪ ያለፉት ቀናቶች የተዘናጋችሁ ምን ያላችሁ ዛሬንም ጨምሮ ነገ ደግሞ 27ኛው ነው። በጣም ለይለቱል ቀድር በጣም የሚተረተርበት 27ኛው ሌሊት ላይ ደግሞ በጣም ጠንከር ብላችሁ እንድታሳልፉ በጥሩ ሁኔታ እንድትጠብቁ አደራ ለማለት ነው። እንግዲህ ሐረም ላይ ያለነው አላህ የኛንም ዱዓ ይቀበለን፣ የእናንተንም አላህ ይቀበላችሁ። ያሰባችሁትን መልካም ነገር አላህ ያሳካላችሁ ያ ረብ። ይሄን ምድር ያረገጠ መካን ያረገጠ እናንተ ሆናችሁ ከቤተሰቦቻችሁ ከወዳጆቻችሁ ከዘመድ አዝማዳችሁ ጋር አላህ አቅሙን ለግሷችሁ እዚች ቦታ ላይ የምትረግጡ እዚች ቦታ ላይ የምትመጡ አላህ ያድርጋችሁ፣ አላህ ይወፍቃችሁ፣ አላህ ያሳካላችሁ። መልካም ነገሩን በሞላ አላህ ያምጣላችሁ። ጭንቀታችሁን አላህ ያስወግድላችሁ። ያሰባችሁትን መልካም አላህ ያሳካላችሁ። እንደው ልጅ የሌላችሁ አላህ ልጅ ይለግሳችሁ። ትዳር የሌላችሁ አላህ ትዳር ይለግሳችሁ። ቤት የሌላችሁ አላህ ቤት ይለግሳችሁ። የዱንያውንም የአኺራውን መልካም ነገር አላህ ይወፍቃችሁ። ሀገራችንን ሰላም አላህ ያርግልን። አንድነታችንን አላህ ይጠብቅልን። አላህ Subhanahu Wa Ta'ala የሁላችንም መጨረሻ ያማረ አላህ ያድርግልን። የሁላችንም መጨረሻ
ያማረ አላህ አድርግልን። ዱዓ እንድታደርጉ ነው ዛሬ በዚሁ አጋጣሚ ላይ እንግዲህ ደግሞ ጉዳይ ያላችሁ አይደል ሐጃ ያላችሁ አይደል ያሰባችሁት ነገር ደግሞ አለ ደግሞ አላህን ጠይቁ ወዱኡላህ ወአንቱም ሙቂኑና ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። በቃ ሐቂቃ እርግጠኛ አላህ ያሳካልኛል፣ ይሰጠኛል፣ ጉዳይን ይፈጽምልኛል። ከአላህ በላይ የምትተማመኑበት በማን ነው? ማን አለ? ወላሂ ሁሉም ሰው የሰው ልጅ እኮ ዛሬ ቃል የገባውን ነገ የሚያፈርስ ነው። አላህ ግን ኡድኡኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ፣ ለምኑኝ እቀበላችኋለሁ ነው። እቀበላችኋለሁ ያለው ጌታ ወላሂ ይቀበላል፣ ይሰጣል። ሰጥቷችኋል ብዙ ነገር፣ ሰጥቶናል ብዙ ነገር፣ አንበሻብሾናል አይደል እንዴ? ስለዚህ ከምንም በላይ ደግሞ አላህ ኢስላምን ሰጥቶናል፣ ዲንን ሰጥቶናል። ዱንያን ለሚወደውም ለማይወደውም አላህ ይለግሳል። ኢስላምን አላህ ለሚወደው ብቻ ነው አላህ የሚሰጠውና አላህ መርጦ ወዶ በሰጠ ዲን እህቴ አላህ መርጦ ወዶ በሰጠሽ ዲን ተጠቀሚበት። እስቲቃማው ጽናቱ እንዲኖረን ዱዓ እናድርግ። ያለንበት ጥቂት ቀናቶች ረመዳን ገባ፣ ይኸው ወጣ አይደለ? እስቲቅባሉ ረመዳን እያቀረብን ነበረ፣ ሊገባ ነው እያልን ነበር። አሁን ደግሞ ወጣ ነው። ሱብሃንአላህ ወጣ እየሄደ ነውና ያሉት ጥቂት ቀናቶች 3 ቀናት ወይ 4 ቀናት ናቸውና በአግባቡ እንጠቀም። ያ አላህ እንበል፣ እጃችንን እናንሳ፣ ከአላህ ጋር ግንኙነት እናሳምረው። ተውባ እናድርግ፣ ተውባ ሁሌ አለ። እስቲግፋር እናድርግ፣ እስቲግፋር ሁሌ አለ። ሁሌ አላህን ምሕረት እንጠይቅ፣ በሱ እንደገፍ፣ አላህን እንመካ። ሪዝቃችን አላህ ያሰፋልናል። የሪዝቅ ሰበቦች አንዱ እኮ በአላህ መደገፍ ነው። የሪዝቅ ሰበብ እኮ አንዱ እኮ እስቲግፋር ነው። የሪዝቅ ሰበብ እኮ ተቅዋ ነው። የሪዝቅ ሰበብ ቢሩል ዋሊደይን ለወላጆች መልካም መዋል ነው። የሪዝቅ ሰበብ ብዙ ናቸው። ስለዚህ ሰበቦችን እንኖርባቸው ለማለት ነው። አላህ Subhanahu Wa Ta'ala ያሰባችሁትን መልካም ነገር አላህ ያሳካላችሁ። ያው እዚህም አንድ ወንድሜ እዛው ላይቭ እየተከታተለ ያቀረበልኝ ነው። ወላሂ ጭንቀት ላይ ነኝ። ልጅ እምቢ አለኝ። 7 ዓመት ሆነኝ። ሱብሃንአላህ እህቴ ዘከሪያ 100 ዓመት ሆናቸው ነው አላህ ልጅ ይሰጣቸው። ሚስታቸው 99 ዓመት። ሱብሃንአላህ አላህ ግን ባሪያውን የሚያሳፍር አይደለም። እጅሽን አንሰሽ ለመኝ፣ ሰበቦችን አሟይ። ኢንሻአላህ አላህ ደግሞ የተመኝሽውን ጥሩ ዝርየትን ጠይባ የተባሉ ልጅ አላህ ይለግስሽ። እህቴ ሷሊህ ልጅ አላህ ይለግስሽ። ሷሊህ ልጅ አላህ ይለግስሽ። ያማረ ዘር ወንድሜ ዘከሪያን አላህ እንዳስደሰተው አንተንም ያስደስትህ። እህቴ ሳራን አላህ እንዳስደሰተው አንቺንም ያስደስትሽ። አላህ ሰጪ ነው። ቁርአን ላይ የሚነግረን ታሪኩን እንድንለምነው ነው እንድንኖርበት ነውና አላህ ይስጣችሁ። ልጅ የሌላችሁ አላህ ልጅ ይስጣችሁ። ያ ረብ ልጅ የሌላችሁ አላህ ልጅ አላህ ይስጣችሁ። ትዳር የሌላችሁ አላህ ትዳር አላህ ይስጣችሁ። ያሰባችሁትን መልካም ነገር አላህ ያሳካላችሁ። ልጅ ሰጧችሁም ልጅ ያልወጣላችሁ መንገድ የሳታባችሁም ወደ መስመር አላህ ያስገባላችሁ። የታመሙ ቤተሰቦቻችሁን አላህ ያሽርላችሁ። ያልጋ ቁራኛውን አላህ ያስነሳው። እንደው እነዚህ ቀናቶች ምህረት የሚለገሱበት በየቀኑ ከጀሃነም እሳት ሁር የሚባልበት ቀን ነው። አላህ ከጀሃነም እሳት ሁላችንም አላህ ሁር አላህ አድርገን፣ ነፃ አላህ አድርገን፣ ኻቲማችን ያማረ አላህ አድርግልን። ሀገራችንን ሰላም አላህ አድርግልን። ፍልስጤም ያሉት ወንድሞቻችን ሰላም አላህ አድርግልን። ዓለሙን ሰላም አላህ አድርገው። እናንተም ባላችሁበት በአካባቢው በቀያችሁ ሰላማችሁን አላህ ያብዛው። አላህ ይጠብቃችሁ፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ሐጃችንን በአጠቃላይ አላህ ያሳካልን። ለይለተል ቀድርን ከተወፈቁት አላህ ያድርገን። ለይለተል ቀድርን አላህ ይወፍቀን። ለይለተል ቀድርን አላህ ይወፍቀን። ለይለተል ቀድርን አላህ ይወፍቀን። አላህ Subhanahu Wa Ta'ala ለመልካም ነገር በአጠቃላይ ካጫቸው ከመረጣቸው ባሮች መካከል አላህ ያድርገን። ዑምራውን አምጥቶናል። ያልመጣችሁ አላህ ያምጣችሁ። እንደዚሁም ደግሞ ሐጅን ደግሞ አላህ ይወፍቀን። ሐጅን አላህ ይወፍቀን። እስቲ ፋቸው ተመዝግባቸዋል ካላቸው አላህ ያድርገን። ለይለተል ቀድር ዓመታዊ ውሳኔ ነው። በዚህ ዓመት ከሌን ኸይር ያገኝ፣ ይሄን እንደዚህ ያድርግ፣ እንደዚህ ውሳኔ የሚወሰንበት ነው። ኸይር ውሳኔ ከተወሰነላቸው አላህ ያድርገን። መልካም ውሳኔ ከተወሰነላቸው አላህ ያድርገን። ከመጥፎ ነገር አላህ ይጠብቀን። ከሙሲባው ከአደጋው አላህ ይጠብቀን። የሁላችንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ስደት ላይ ያላችሁ ወንድሞቼ እህቶች፣ ሩቅ ሀገር ያላችሁ ሀገራችሁ የናፈቃችሁ ቤተሰቦቻችሁ የናፈቃችሁ በአጠቃላይ ከቤተሰቦቻችሁ ጋር በሰላም በጤና በአፊያ አላህ ያገናኛችሁ። ከቤተሰቦቻችሁ በጤና በአፊያ አላህ ያገናኛችሁ። እንደው የጨነቀው ለቤተሰቦች ምን ላምጣ ምን ይዤ ልግብ ያለውን በአጠቃላይ አመቻችቶ አሟልቶ አላህ የምትገናኙ አላህ ያድርጋችሁ። ከወደዳችሁት ቤተሰቦቻችሁ ጋር ከማህበረሰቡ ጋር በሰላም በጤና አላህ ያገናኛችሁ። አላህ Subhanahu Wa Ta'ala መልካሙን ነገር በአጠቃላይ አላህ ይወፍቃችሁ። አላህ ይወፍቃችሁ። አላህ ይወፍቀን። ربنا آتنا في الدنيا حسنة في الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم.